ንጉስ አደይን አገታት። ይሄ ደግሞ የዘለቀ ሀሳብ ነበረ ማለት ነው። እና ለምንድን ነው እንደዚህ ያደረካት? እኔ እኮ አደይን አፈቅራታለሁ፣ የሚወዳትን ልጅ እንዴት እንደዚህ ታደርጋለህ ብሎ ለዘለቀ ስጠይቀው ንጉስ እሱ ደግሞ ዘለቀ ደግሞ ለአንተም ስል ነው፣ እኔ አደይን አሳልፌ የሰጠሁት ለአንተ ስል ነው። ከዛ ቤት ስትባረር አንተ ደግሞ አደይን መጥለፍ ወይንም አንድ ላይ መሆን ትችላላችሁ። አደይ ማሄጃ ስታጣ አንተ ጋር ዞራ ትመጣለች። እኔ በምን እንድነው ማስተዳድረው? እኔ እኮ አቅም የለኝ ወይ ስራ ወይ ብር የለኝም ብሎ ንጉስ በመልስለትም ዘለቀ ግን ችግር የለም እኔ የተወሰነ ብር እሰጣለሁ አለ። ውድና እየተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሰራተኛው አደይ ክፍል 32 ተለቋል። ገብታችሁ እዩ። አደይ በድጋሚ ታግታለች። ንጉስ እንግዲህ በዛሬ ቀን አደይን አግታ ታስቀምጦታል። ጸባሽን ካላስተካከልሽ አለቅሽም እያላት ነው። አደይ ግን ይሄ ነገር እንዲሆን አትፈልግም። የምር እወድሻለሁ፣ እሞትልሻለሁ፣ አፈቅርሻለሁ ትለኝ ነበረ። ግን ደግሞ ይሄ ሳይሆን በድርጊት አሳየኝ፣ አግተኝ ሳይሆን በፍቅር አሳየኝ እያለች ነው አደይ። እንግዲህ ለአደይ ማን ይደርስለታል? ዘለቀ እንደሆነም አይታቸዋል። እንግዲህ ባለፈው በብር ብሎ አደይን አሳልፎ ሰጥቶታል። አደይም ደግሞ ብዙ ዋጋ ከፍላለች። እዛ ቤት ፍቅር ያደረገችው ነገር ያው የፍቅር ገጸ ባህሪ አይታቸዋል። ብዙ ነገርን አድርጋለች አደይ ላይ እና አደይ ያ ሁሉ ነገር የቻልኩት ለእናቴ ስል ነው፣ አንቺም ደግሞ ልጅነት አለሽ ብዬ ነበረ። አሁን ግን አልታገስሽም። እስኪ ለምንድን ነው ዘለቄ በምንድን ነው እንደዚህ ያሳመንሽው ብላ ስትጠይቀው ፍቅር ደግሞ የመለሰችለት ዘለቀ ማለት ብር ከሰጠሽ የፈለገውን የሚያደርግ ሰው ነው ብላለች። እንግዲህ ዘለቀን ይሄን አይል በትንሹ በብር ሰውን የሚሸጥ ሰው በጣም ብቻ ያሳፍራል። ሰው አንድ ሀገር ሆኖ አብሮ አድጎ በልቶ ሰውን አሳልፎ መስጠት እንግዲህ በጣም ከባድ ነው። ለአደይም ይሄ በጣም ነው የከበዳት። እንደገና ደግሞ ስትታገትም ዘለቀም አብሯት ነበረ። በፊት እንኳን ዘለቀ ነበረ ከንጉስ ያስመለጣት። አሁን ግን ራሱ እዚህ እንድትቆይ ፈልጋለሁ ብሎ መለሰለት። እሷም ምንም ማድረግ አልቻለችም። እንግዲህ ዘለቀ እጇን አስሮታል። ንጉሱ ግን እኔ እንደዚህ እንድትሆኝ አልፈልግም፣ ግን ደግሞ ጸባሽ ካስተካክለሽ ከኔ ጋር የምትኖሪ ከሆነ እፈታሻለሁ እያላት ነው። አደይ ደግሞ ጫፏ እንድነካ አትፈልግም። ግን ንጉስ ደግሞ ያልሆነ ነገር አደይ ላይ እየፈጸመ ነው። አላቅም ብቻ አደይ የሆነ ነገር ከሆነች ከጸጸት አትወጣም። ፍቅርም ያደረገች ነገር በጣም ከባድ ነው። ከዛ ቤት ማባረር አልነበረባትም። ፍቅር እንግዲህ በቅናት የተነሳች በብዙ ነገር አደይ ላይ ያጣች ነገር አለ። ያው አደይ ያላት እሷ ደግሞ ያጣች ምክንያቱም ሁሉም ሰው አደይን ይወዳታል። አደይ እንግዲህ የአእምሮ ሀብታም ናት። በብዙ ነገሮችን አእምሮዋ በጣም ጎበዝ ናት ማለት ነው። ግን ከፍቅር ጋር ጭራሹንም አይመዛዘኑም እና ዴቭም አደይ ለዛ ነው የሚወዳት፣ በጣም ያፈቅራታል። አሁን ራሱ በቃ ሌባም ሆኝ ምንም ሆኝ ግን በቃ ካንቺ ጋር ሊሆን እኔ ያለ አንቺ ባዶ ነኝ እያላት ነው። እሷ ደግሞ እኔና አንተ አንድ ላይ መኖር አንችልም እያለችው ነው። እንደገና ደግሞ አደይ ዴቭና ፍቅር አንድ ላይ ተኝቶ ነው ያየችው። ያው ፍቅር አሁን እሱ ሰክሮ ስለመጣ ነው እንጂ ዴቭ እንደዚህ እያየ በሰላም ሳይሰክር ከፍቅር ጋር በጭራሽ መተኛት አይደለም አንድ ወንበር ላይ ራሱ መቀመጥ አይፈልግም። እና ከኔ ራቂ ብሎ ብዙ ጊዜ አስጠነቅቆታል። እሷ ግን በግድ ነው ዴቭን የራሷን ለማድረግ እየሞከረች ነው። ዴቭ እንግዲህ ተስፋ አልሰጣትም ለፍቅር። ፍቅር እንግዲህ አደይም ከዛ ቤት ብታባራትም ዴቭ ሊወዳት አልቻለም። በዛሬ ቀንም አንድ አልጋ ላይ ራሱን ስታይ እሱም ደግሞ ሲያያት በቃ ካሁኑ በኋላ አጠገቤ እንዳድርሽ ነው ያላት። ግን አሁንም ተስፋ አልቆረጠችም። እና አደይ እንግዲህ እንደዚህ መከራ እየደረሰበት ነው። በዛ አሁን በጣም ነው የበዛ። በተደጋጋሚ ስቃይ በዝቶበታል።
ሌባ ተባለች ሳትሰርቅ፣ የሌባ ተባባሪ ተባለች፣ ሀብልን ሰርቅሻል ተባለች፣ ብዙ ነገርም ተብላለች እኮ ፍቅር በብዙ ነገር አደይን አሰቃይታለች። እግሯን በፈላ ውሃ አቃጥላታለች። በዘይት መሬት ላይ ደፍታ አደይ ተሰባብራ ነበር። ዴቭ ነው ደረሰለት እና ባርኮት እንድጠላ አድርጋለች። ግን ደግሞ ባርኮት እናቴ እዚህ እንድትቆይ ትፈልጋለች፣ እኔም በተናገርኩት ጸጽቻለሁ እና አደይ እባክሽን እዚህ ቆይ ብላት እንኳን ብለምናት እንኳን እናንተ እንኳን ውጡ ከምትሉኝ በፊት እኔ በክቶኛል እዚህ ቤት የፍቅርን ጭቅጭቅ የፍቅርን ስቃይ አልቻልኩም እና እኔ ሌላ ቦታ ልግባ። እኔ ደሞዜ ሊወስድ ነው የመጣለችው። ደሞዝ እንግዲህ ፍቅር ለ2 ወር በላይ ነው አልሰጠቻትም። ዴቭ ባርኮት ግን ስጣት ብሎ ነበር የላክለት። እሷ ግን ለዘለቀ ከፍላ ነው ስሟ እንድስተካከልላት የፈለገችው። አደይ ናት የሰረቀችው ሀብል ብለ እኔ ብር ከፍላለሁ አንተ ብቻ አደይ ናት እንዲያደረገችው አደይ ናት ያሰረቀችው ብለ የአደይን ስም አጥፋ፣ የኔን ስም ደግሞ ንጹህ አድርግልኝ ብለ በራሱ በአደይ ላብ በአደይ ጉልበት እንደዚህ ያደረገችው። በጣም በዛ። አደይ ላይ የተደረገ ያለው ጭካኔ በጣም ከባድ ነው። ሊዲያ እና ፍቅርም ደግሞ ተጣልቷል። ዛሬ ራሱ ተደባድቧል። እሱ ምንድነው ፍቅር እንግዲህ በጣም ብልጥ ናት ከምንም በላይ። ሊዲያ ግን ብዙም እንደዚህ ጭካኔም የለባትም። ያው ኤላ ስለምትወደው ብቻ ነው ትንሽ ቅናት የገባባት እንጂ እንደዚህ ብዙም አይደለም። እና ፍቅር ግን በጣም በጣም ከባድ ሰው ናት። እና በዛሬ ቀን ያው የተግባቡት በፊት የተግባቡት አደይ ከዛ ቤት እንድትባረር እንደገና ደግሞ ለምለምም ደግሞ ከኤላ እንድትርቅ ከህይወታችን እንዲወጡ ተባብሎ ነበረ የተመካከሩት። ቢሆንም ግን የፍቅር አደይ ቶሎ መጀመሪያ ስትለወጣች የፍቅር አላማ ሞላላት። ከዛ በኋላ ለሊዲያ እኔ አላቅሽም የራስሽ ጉዳይ ብላ ስትክዳት ነው አሁን በጣም በቃ አደይ ራሱ ዛሬ ፍቅርን በጣም ተበቀለቻት። እንዴት እንደዚህ ታደርግኛለሽ? እንዴት ለዘለቄ አሳልፈሽ ትሰጭኛለሽ? ብላ ጸጉሯ ሁሉ እንትን እዛ ነበረ። ያ ጊዜ ደግሞ ሊዲያ በጣም ተደሰተች። ደግ አደረግሽው በደንብ አሳያት ነው ያለቻት። እና በአሁኑ ሰዓት ሊዲያና ፍቅር ጥሩ ሁኔታ ላይ አይደሉም። ተደባድቧል። እንደገና ውሃ ሁሉ ነው እየደፋችበት በተኛችበት ሊዲያ። ምክንያቱም አደይ ያደረግሽ ነገር ከባድ ስለሆነ ይሄን ይገባሻል ብላ ነው ያደረገችው። እና እንደዛ ነው። ኤላና ለምለም ደግሞ ፍቅራቸው ደስ ይላል የምር ዋጋ ከፍላለች። ለምለም ለፍቅር ብላ 7 አመት መጠበቅ ማለት ቀላል አይደለም። እና በዛሬ ቀን ፍቅራቸውን አሳድሷል። ግን ሊዲያ እዛ ቤት እኖራለሁ እያለች ነው። አይሆንም ይሄ። ምክንያቱም ኤላ የሚወዳትና ቦታ የሚሰጣት ቢሆን ለምለም ብቻ ነው። ምስቴን አደርግሻለሁ እያላት ነው። እንደዛ ነው ቤተሰቦች